ተገልጋዩ ማህበረሰብ ከፍርድ ቤቶች አንደኛ ፈጣን የሆነ ፍትህ ማግኘት ይገባቸዋል። ውጤታማ ፍትህ ማግኘት አለባቸው። ማህበረሰቡ እስካለበት ድረስ በመሄድ ተደራሽ የሆነ ፍትህ መስጠት ይገባናል። prescribed period of time በእኛ ጉዳዮቹ የሚቋጩበት ጊዜ አለ። በሁለት ወር ጊዜ ውስጥ አንድ ጉዳይ ሊቋጭ ይገባልና ይሄ ለተገልጋዮቻችን በዚህ በአጭር ጊዜ ውስጥ ጉዳዮችን ጀምረን መቋጨት ለነሱ መብታቸው ነው። ከፍርድ ቤት አንፃር ደግሞ ግዴታችን ነው። ውጤታማ ፍትህ መስጠት ይገባናል። ውጤታማ ፍትህ ማለት ዘልቆ የሚሄድ ውሳኔን ከመወሰን አንፃር ዘልቆ የሚሄድ ውሳኔ ኳሊቲ የሆነ ማስረጃን ህግን መሰረት ተደርጎ የሚወሰን ውሳኔ በይግባኝ ያለመሻር አቅሙ በጣም ከፍተኛ ነው። በዚህ ልክ በአንድ የመጀመሪያ ደረጃ ፍርድ ቤት የሚወሰን ውሳኔ እስከ ላይኛው ሰበር ድረስ ዘልቆ እንዲሄድ ከተፈለገ አንደኛ በዚህ ተግባር ላይ ኃላፊነት የተጣለባቸው ዳኞች ህግንና ማስረጃን መሰረት አድርገው በእውቀት፣ በክህሎት፣ በጥበብ መወሰን አለባቸው። የሪፎርም ስራ ጀምረን እየሰራን ያለንበት ሁኔታ ነው ያለው። እነዚህን ህብረተሰቡ ጥራት ያለውን ፍትህ እንዲያገኝ ከማስደረግ አንፃር አንደኛ አሰራሮቻችንን በዲጂታላይዜሽን ማዘመን አለብን። ይህን ስራ ኦልሬዲ ወደዚህ ስራ ገብተን እየሰራን ያለንበት ሁኔታ ነው ያለው። በርቀት ባለጉዳዮቻችን ወደ ማዕከል መምጣት ሳያስፈልጋቸው ባሉበት ቦታ ሆነው ቨርቹዋል ኮርት ሲስተም እንዲፈጠር የማስደረግ ስራ እየሰራን ያለንበት ሁኔታ ነው። ይሄ አንደኛ የተገልጋዮቻችንን ጊዜ፣ ጉልበትና ገንዘብ ከመቆጠብ አንፃር ፋይዳው እጅግ ትልቅ ነው። ሁለተኛ መረጃን በአግባቡ ከመያዝ አንፃር ፋይዳው ትልቅ ነው። እንደሚታወቀው ከዚህ ቀደም የኛ ስራ የሚታወቀው ከወረቀትና ከስክሪፕቶ ጋር የተገናኘ ነው። አሁን ግን ፍርድ ቤቶችን ዲጂታላይዝድ ፎሊ በምናደርግበት ጊዜ ወረቀት አልባ የሆነ ስራ እንዲሰራ የማስደረግ ራዕይ ይዘን እየሰራን ያለንበት ሁኔታ ነው ያለው። መረጃዎቻችን በክላውድ እንዲቀመጥ ከማስደረግ አንፃር በኢፋይሊንግ ሲስተም ዲላ ላይ ያለ አንድ ተገልጋይ ሳውላ ላይ በተቀመጠ ሰበር ሰሚ ችሎት ጉዳዩን ተከራክሮ ውሳኔ ተሰጥቶ የሚሰጠውን ውሳኔ ወይም ትዕዛዝና ብይን እዚያ ሆኖ እንዲያገኝ ከማስደረግ አንፃር መረጃዎቻቸውን የዚህ የፍርድ ቤትን መረጃ በእጅ በተንቀሳቃሽ ሞባይል መረጃ ማግኘት የሚችሉበትን ሁኔታ እንዲፈጠር የማስደረግ ስራ እየሰራን ያለነው። ከተወሰነ ጊዜ በኋላ በተለይ ፍርድ ቤቶችን ዲጂታላይዝ ስናደርግ አንደኛ ትራንስፓረንሲ ይፈጠራል፣ ስፒዲ ትራይል ይኖራል፣ ተደራሽነትን እናረጋግጣለን። መረጃን በአግባቡ ከመያዝ አንፃር ከፍ ያለ ውጤት አለውና ለዚህ ስራዎችን እየሰራን እንገኛለን። በሌላ በኩል ወደኛ የሚመጡ የህብረተሰብ ክፍል መብትና ግዴታቸውን እንዲያውቁ የማስደረግ የግንዛቤ ማስጨበጥ ስራ ከችሎት ፊት ሁሉ ጊዜም ፕሮግራም አለን። አንድ ይግባኝ የሚጠይቅ አካል ይግባኝ ለመጠየቅ የሚያስፈልጉ ነገሮች ምንድናቸው የሚለውን ግንዛቤ እንዲያገኝ፣ አንድ ጉዳይ በፍርድ ቤት ተጀምሮ ቅድም እንደነገርኳቸው within prescribed period of time የሚሰጥ መሆኑን እንዲያውቁ፣ ሌሎች እንደዚሁ ተመሳሳይ ነገሮች መብታቸውን ባወቁ ጊዜ መብታቸውን መሰረት አድርገው በእውቀት መሞገት እንዲችሉ የማስደረግ ግንዛቤ ማስጨበጥ ስራን እየሰራን ያለንበት ሁኔታ ነው ያለው። ይህንን በአግባቡ ከሰራን
ፍትህ በጣም ቀልጣፋና ተደራሽ ሆኖ እንዲተገበር ስናስደርግ ፍርድ ቤቶች የሰላም እሴት እንዲገነባ ከማስደረግ አንጻር የበኩላችንን ኃላፊነት በአግባቡ እንወጣለን የሚል ነገር ነው ያለኝ።